አንድ ነገር ልንገራችሁ ውዶችዬ፣ ክብር ይበልጣል ከምንም ነገር በሉ። ከመውደድ ራሱ ክብር ይበልጣል። ክብር ይበልጣል። እውነቴን ነው የምላችሁ፣ ከምንም ነገር ክብር ይበልጣል። እናንተ ባላችሁ ስራ ውሎ ገንዘብ ይዞ ሲመጣ ቤት ምናምን ፈገግ የምትሉ ሰዎች ማለት ነው። ስራ ሳያገኝ በቃ ስራ ሳያገኝ ብትን ብትን ሲል ውሎ እንዲሁ ሲመጣ ገንዘብ ሳይዝ ሲመጣ ደግሞ እሱ ወንድ ነው እንዴ ምናምን እያላችሁ የምትመጻደቁ ሴቶች ማለት ነው። ተው፣ ጥሩ አይደለም። እናት አባታችሁ ቤት እኮ እንጀራ አታችሁ አይደለም የመጣችሁት፣ ፍቅር አታችሁ በቃ ትዳር ፈልጋችሁ ምናምን ነው አይደለ? ስለዚህ ለዚህ ደግሞ ክብር ይበልጣል። ስትከባበሩ ከፍቅርም በላይ ክብር ይበልጣል እና እንከባበር። እኛ ስናከብር እኛው እንከበርበታል። እውነቴን ነው የምላችሁ። እናንተ ሰውን ስታከብሩ ሰው ያከብራችኋል። እናንተ ስትመጻደቁ በደረቁ ሰውም ሊያከብራችሁ አይችልም ማለት ነው እና ክብር ከራስ ይጀምራል። ክብር በቃ አብሯችሁ ካለው ሰው ይጀምራል። ሰውን ስታከብሩ፣ ሰውን ስትወዱ፣ ሰውም እናንተን ያከብራችኋል። እኔ እንደፈለኩ አሁን እዚህ ጋር እንዳመጣልኝ እየተናገርኩኝ ማንም ሰው ሊያከብረኝ አይችልም። በክብራችሁ ለመጣ ሰው ደግሞ አትደራደሩ። ክብር በምንም አትደራደሩ። ክብር ክብር ነው። በቃ ክብር ክብር ነው። አንዳንድ ሴቶች አላችሁ የወንድ እንትን የምትሉ ሴቶች አላችሁ። ምን መሰላችሁ የምትሉት? እባብ የልቡን አይቶ እግር ነሳው፣ ወንድ የሀበሻን ወንድ ፈጣሪ አይቶ ኪሱን ገንዘብ ነሳው የምትሉ ሴቶች አላችሁ። እውነቴን ነው የምላችሁ፣ እንደዚህ አይደለም። ያው ገንዘብ ሁሉ ነገር አሁን ላይ ገንዘብ በጣም አስፈላጊና ወሳኝ ነገር ነው። ገንዘብ ግን ያን ያህልም ደግሞ ስታገኙም ስታጡም ሲኖራችሁም ሳይኖራችሁም መቻቻል የሚባለው ነገር አለና ተቻቻሉ። ይህን ልላችሁ ዛሬ የፈለኩን ነገር እንዴት እንደሆነ ታውቃላችሁ ማለት ነው። ይህን ልላችሁ ዛሬ የፈለኩን ነገር ማለት ነው የሆነች እህቴ ነበረችና ሳኡዲ ማለት ነው። ከዛ ወደ ዱባይ ባሏን ታመጣለች 400 ምናምን ሺህ ብር ከፍላ ማለት ነው። ያው 500 ሺህ ብር በሉ ከነ ምናምኑ እንደዛ ከፍላ ታመጣዋለች እና ግን ትናገራለች መሰለኝ አላህ አለም። እሱ ደግሞ ማለት ነው ሴቶችን በመጀንጀን ሴቶችን በማቀያየር የተጀናጀነውን ይሄ ከሌት እንዲህ ብላ ጻፈችልኝ ከሌ እንደዚህ አለችኝ እያለ ስትሮሽ እያረገ ይልክላታል ማለት ነው። ይሄ እውነቴን ነው የምላችሁ የሰው ክብር መንካት ነው። የሰው ክብር መንካት ነው። አብሶ ሙስሊም ወንድሞቼ ማለት ነው። አብሶ ሙስሊም ወንድሞቼ የረሱል ሰለላሁ ዐለይሂ ወሰለምን በቃ የሆነ ስለ ወንድ ያስተማረውን ነገር ተከተሉ። ወንድ ያወራውን ይፈጽማል። ወንድ ደጋግሞ አያወራም፣ አንዴ ነው የሚያወራ። ወንድ ልጅ ውሸት አያውቅም፣ እውነት ነው የሚናገረው። ስለዚህ በቃ በእውነት ላይ ተንተራሱ። የማይሆናችሁን እኔ ትገርሙኛላችሁ አንዳንድ ወንድሞች፣ ወላሂ ነው የምላችሁ፣ ከምሬ ነው። ሚስቶቻችሁን ለማስቀናት ብላችሁ ሚስቶቻችሁ ሲወልዱ ወይ ሚስቶቻችሁ የሆነ ደካማ ጎን ስታው ምናምን ማለት ነው በእነሱ ላይ ሌላ ሴት ሄዳችሁ ለመደረብ የምትቸኩሉት ነገር ማለት ነው። ችግር የለውም። አቅሙ ካለህ የምታስተዳድርበት አቅም ካለህ ሚስትህ ያጓደለችብህ ነገር ካለ ማግባት ትችላለህ። አይቻልም? ይቻላል እኮ ማግባት ይቻላል። በሐላል በኒካህ እንደዚህ መጀናጀን፣ መጻጻፍ፣ ምንቴ ቅብርጥሴ ይሄ እኛ በሙስሊሞች ስለማይፈቀድ የማይፈቀድ ነገር ከምታረጉ ያጎደለችብህ ነገር ካለ በስርዓት ሌላ ማግባት ትችላለህ። በሚቻለው በሸሪያው ስትሄድ ማለት ነው። ግን አንተ 500 ሺህ ብር በሳውዲ የስንት አመት ደሞዝ መሰላችሁ? ቀላል አይደለም። ኢትዮጵያ ላይ 500 ሺህ ብር በእርግጥ ምንም ነው፣ ምንም አይሰራም። ግን አረብ ሀገር ላይ ኢሶ ቤት ተቀጥራችሁ በ1000 ድርሃም በ1000 ራይል በዚህ ተቀጥራችሁ ሰርታችሁ ያንን 500 ሺህ ብር ስታጠራቅሙት የስንት ወር መሰላችሁ? ቀላል አይደለም። ወላሂ ነው የምላችሁ። አንድ ቀን ቢሆን ሀሰው ቤት ይከብዳል።
አንድ ቀን ቢሆን ተኝታችሁ ራሱ እንደኔ ከሆናችሁ ተኝታችሁ ራሱ እፎ እያለ እንቅልፍ አተኙ። በረፍት ሰዓታችሁ ራሱ እኔ ተኝቼ እየጠራችኝ ይመስለኛል። ውሎዋን ተመጣራቷ ብዛት ማለት ነው። ተኝቼ ራሱ ያለችኝ ይመስለኛል። ብርክልና ከይፉን አጥፍቼ ወጥቼ ሄዳለሁ። ካዩ ገና ነው ሰዓቱ እና እንደዚህ እየተሆነ ነው ብር የሚመጣው። እንደዚህ እየተሆነ ገንዘብ መጥቶ በሷ ገንዘብ ወደ አረብ ሀገር መጥተህ ሰርተህ እንኳን ብሯን ሳትመልስላት እገሌ ያወራችኝ፣ እገሌ ጀነጀነችኝ፣ እገሌ ጋር አወራን ያወራችሁትን እስኪሮሽ እያረክ የምልቀው ሰው ግን ወላሂ ነው የምልህ፣ ይሄ ምሁርነት አይደለም፣ በጣም ጅልነት ነው። እና በጣም ነው የገረመኝ። አንዳንድ ሰዓት የልቡን አይቶ እባብን እግር ነሳው፣ የሀበሻን ወንድ የሆዱን አይቶ ገንዘብ ነሳው ይባላል። እና እንደናንተ ባሉት ማለት ነው ማለት ብዙ ምርጥ ምርጥ ወንድሞች አሉ አላህን የሚፈሩ በቃ ምን ብዬ ልበላችሁ፣ በቃ የረሱላችንን ሰለላሁ ዐለይሂ ወሰለምን ሱና የሚከተሉ ምርጥ ምርጥ ወንድሞች አሉ። በጣም ምርጥ ወንድሞች አሉ። እንዲሁም ክርስቲያን ወገኖቻችንም ጥሩ ጥሩ ልጆች አሉ። በጣም ጥሩ ልጆች ማለት ነው። እና በእንደናንተ አይነቱ ሰው የሀበሻን ወንድ የልቡን አይቶ ገንዘብ ነሳው፣ እባብ የልቡን አይቶ እግር ነሳው የሚባል አይደለም። ጥሩ ሰዎችም ስላሉ ማለት ነው። ግን አንዳንድ ሰዎች ደግሞ እረፉ። እውነት ጥሩ አይደለም። ሴት ያለቀሰችበት ወንድ ደግሞ ወላሂ ነው የምላችሁ፣ መቼም መጨረሻው አያምርም። መቼም ማለት ነው። ብችሉ ሚስቶቻችሁን በቃ ደስተኛ አድርጉ። ባችሉ አትበድሉ። ካልሆነላችሁ ደግሞ ፍቱ። በቃ ኒካዋን ማውረድ ነው። ካልሆነላችሁ ማትጓሃኑ ማትጣጣሙ ከሆነ ኒካዋን አውርዱ። ምን ይሰራላችኋል እንዴ? እሷ 500 400 ሺህ ብር ከሳውዲ 1000 ራይል ጽዳት ምግብ እየሰራ ይፎክ ከምድር ልካልህ ያችን ብር በስንት በ7 በ8 ወር በአመትም ሊሆን ይችላል 500 ሺህ ብር ያንን የአመት ደሞዟን አመት ሙሉ የለፋችበትን መጥተህ ሰርተህ እንኳን ሳትከፍላት ሌላ ሰው ገሌ ያወራችኝ እያልክ ስትሮሽ የምልኩ ልጆች ማለት ነው። አላህን ፍሩ። ወላሂ ሰው ጤና ከሆነ ይሰራል፣ ገንዘብ ይመጣል። የማይመጣ ነገር የለም። ገንዘብ ይመጣል ይሄዳል፣ ችግር የለውም። ግን እናንተ ቃላችሁን አትጠፉ። ወንድ ናችሁ። ወንድ ልጅ አንድ የተተናገረ አይደግምም። ወንድ ልጅ ውሸት አይዋሽም። ወንድ ልጅ የሆነ ወንድ የሚያደርገው የሆነ ቆፍጠን ያለ ነገሩ ነው አይደለ? ስለዚህ ቆፍጠን በሉ እና እናንተ ስታከብሩ ሚስቶቻችሁ እናንተን ያከብሯቸዋል። ሴቶቹም ደግሞ አንዳንድ ሴቶች አላችሁ፣ ባሎቻችሁን አክብሩ። እውነት ባሎቻችሁን አክብሩ። ገንዘብ ሲኖረው ብቻ አትዋደዱ። ገንዘብ መሰረታዊ ነው። አሁን ያለንበት ጊዜና ሰዓት አብሶም ገንዘብ ለሰው ልጅ በጣም ወሳኝ ነገር ነው። በህይወት እስካለ ድረስ ቢያመው ይታከምበታል። በቃ ቢሞት እንኳን ራሱ እንደው ዱአ አርጉለት ምናምን ተብሎ መሳኪኖች ቢለብሱ ቢጠጡ አጅር ሊያገኛል። አላህ ወጀነተ ፍርዶስን ወፍቀው ምናምን ብለው ዱአ ያረጉለታል። ገንዘብ ለሰው ልጅ ወሳኝ ነገር ነው። ካላችሁ መስጊድ ብትሰሩ፣ ውሃ ለለበት አካባቢ ውሃ ብታወጡላቸው ትልቅ አጅር ነው እና ይሄ አጅር ደግሞ ለማግኘት ገንዘብ ወሳኝ ነው። ገንዘብ ለሰው ልጅ ወሳኝ ነው። ገንዘብ አያስፈልግም እያልኳቸው አይደለም። ገንዘብ ወሳኝ ነገር ነው። በጣም ወሳኝ ነው ገንዘብ። ግን ገንዘብ ወሳኝ ሆኖ እያለ ከምንም በላይ ደግሞ ክብር ይበልጣል። እናንተ ስታከብሩ ነው ሰው የሚያከብራችሁ። ወላሂ ነው የምላችሁ። እናንተ ሰው በቃ ጥሩ ስትሆኑ ነው ጥሩ የሚያረጋችሁ። አንዳንድ ሰዎች ግን በክብራችሁ ሲመጡ አትደራደሩ። እናማ እወዳችኋለሁኝ። ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ሼር እንዳትረሱ። አመሰግናለሁ። ቴንክ ዩ